قم يا حبيب فإن الطريق بعيد وزادنا قليل وقوافل الصالحين قد سارت من بين أيدينا ونحن قد بقينا. ود مؤمنان የዛሬው ኹጥባ ትኩረታችን ከጭንቀት በኋላ መፍትሄ አለሚል ከመወጠር በኋላ መፈታት ከመታሰር በኋላ መለቀቅ ከመዘጋት በኋላ መከፈት ከመራብ በኋላ መጥገብ ከመጠማት በኋላ ጥም መቁረጥ ከመታመም በኋላ መዳን ከጭንቀት በኋላ ፎይታ እንዳለ ለማመላከት ነው። ምድርን አላህ ሲፈጥራት በጭንቀት ውስጥ ፈጥሯታል። ፈተናዎች አሉባት። የምቾት ቀጠና አይደለችም። የሰላም ሀገር ዳሩ ሰላም የሚባለው ቀጣዩ ዓለም ነው። ያን እንናፍቅ ዘንድ ምድር ላይ መኮርኮም የፍጥረት ዓለሙ ሱና ተደርጓል። ጁቢለት ዓላ ከደሪን ወአንተ ቱሪዱሃ ሰፍወን ምን አልአላሚ ወልአክዳሪ ወሙከልፉ ልአያሚ ضد طباعها متطلب في الماء جزوة النار ጁቢለት ዓላ ከደር ዱንያ ስትፈጠር በመደፍረስ ላይ አንተ ግን የጸዳች እንድትሆን ትፈልጋለህ። እሱ ማለት ውቅያኖስ ውስጥ ፍም እሳት እንደማውጣት ማለት ነው። መደፍረሱ አይቀርም፣ ችግር አይጠፋም፣ ረሃብ ርዛት አይቀርም፣ ስደት ጦርነት አይወገድም። ከቀይ ከግራ ፈተናዎች ይገጥሙናል። እነሱን እንደሚያልፉ ተስፋ ሰንቀን ወደ አላህ ተመክተን ዱዓ አድርገን የምንሻገረው ጉዳይ ነው። አንድ ግለሰብ አንድ በረሃ ላይ ነበር። ኑሮ ጨነቀው፣ መግቢያው ጠፋው፣ ተወጠረ፣ ተከዘ፣ ተስፋ ቆረጠ። በምድር ላይ አንዲትን ግጥም አለ። አረል መውተ ሊመን አስበሃ መግሙመን ለሁ አስለሐ። ሞት እኮ ተጨንቆ ላነጋ ሰው የሚገባው ነው አለ። እቺ ምድር ምን ትሰራለች? መሻገር ነው እንጂ ብሎ የተስፋ መቁረጡን በስንኝ አስቀመጠ። ልክ ይሄም ብሎ አለ ተጨንቆ ምሽት ላይ አላህ ከሰማይ ጥሪ ያሰማ። አላህም በግጥም ነው የመለሰለት። አላ አዩሃ አልመርኡ አለዚ አልሀሙ ቢሂ በራህ ፈቀድ አንሸደ በይትን ለም የዘል ፊ ዚክሪሂ የስነሕ ኢዘ እሽተደ ቢከ ዑስር ፈፈኪር ፊ አለም ነሽረሕ ፈዑስሩን በይነ ዩስረይን ኢዛ አብሰርተሁ ፈፍረሕ። አላ አዩሃ አልመርኡ አለዚ አልሀሙ ቢሂ በራህ። አንተ ያ ግለሰብ ሆይ ጭንቀት አብሮህ ያመሸው ወቀድ አንሸደ በይትን ለም የዘል ፊ ዚክሪሂ የስነሕ። የገጠመው ግጥም አሁን ድረስ አእምሮ ውስጥ የሚሽከረከረው ግለሰብ ሆይ ኢዘ እሽተደ ቢከ ዑስር፣ ጭንቀት ሲከብህ ሲወጥርህ፣ ፈፈኪር አስተንትን፣ ፊ አለም ነሽረሕ ሚለውን አንቀጽ አስታውስ። ፈዑስሩን በይነ ዩስረይን ኢዛ አብሰርተሁ ፈፍረሕ። ጭንቀትን ከሁለት መግራራት ውስጥ አንቀጹ ላይ ስታየው ተደሰት ይላል። ይችን ግጥም ሐፈዝኳት ይላል። ፈፈረጀ አላሁ ዐኒ ሐሚ፣ ጭንቀቴን ገሸሽ አላህ አረገዋል። ጭንቀቴ ዱንያ ይኖራል፣ ፈተና ይጠፋል። ዱንያ ጠንካራ ቆዳ ያላቸውን ሰዎች ትፈልጋለች። ከቀይ ከግራ ያልጠበቅከው ማዕበል ያናውጣል። ገንዘብ ይከስራል፣ ጠላት ይፈጠርብሃል፣ ጦርነት፣ ረሃብ፣ ርዛት፣ ከሥራ መባረር፣ ከሥልጣን መወገድ፣ ጤንነት ወደ በሽተኛ ትለወጣለህ። ልጆች ሥርዓት ያጣሉ፣ ሚስት አትታዘዝም ወይ ባልሽ አይታዘዝሽም፣ አትግባቡም። ችግር ምድር ላይ ይኖራል። ሰበቡን አሟልተህ እጅህን ካነሳ አዛኙ ጌታ ቅርብ። ኢነ ረቢ አሉ ጌታዬ እኔ ረሒሙን ወድውድ፣ አዛኝና ባሮች የሚወድ አላህ ማለት። ወላ የርዳ ለዒባድህ ልኩፍር፣ ጭንቀታችን ጥመታችን ማይፈልግ ጌታ። ደወል ይደውላል፣ አቤት እንድንለው ይፈልግ። ሌላኛው ግለሰብ ይሄ ነው። መርከብ እየቀዘፈ ውቅያኖሱ ሲያቋርጥ እንዴት መርከቡ ተሰባበረች። አላሁ አክበር አላሁ አክበር። ከዛም ራሱን እየዋኘ አንዲት ደሴት ላይ አደረጋት። ትልቅ ውቅያኖስ ውስጥ ያለች ትንሽ ደሴት ነች። ሚጠጣ የለ ሚበላ የለ። 3 ቀን አደረ። ተስፋ ቆረጠ። ከዛም አንዲትን ግጥም ገጠመ።
إذا شاب الغراب أتيت أهلي وصار القار كاللبن الحليب عليك بالي إذا شاب الغراب قرا قطقر قرا سيشبت ወደ ቤቴ መጣው ቁራ ይሸብትማ የቁራ ሸበታ ማይታችሁ ታውቃላችሁ የማይሆን ነው ማለት ነው وصار القار ካርታም የምንለው ጥቁሩ ጩቃ ከለበን الحليب እንደ ወተት ነጭ ሆናል እነሱ ወደዚህ መለወጥ አይችሉም እኔ ወደ ቤቴ መሄድ አልችልም ብሎ አንገት ደፋ አላህ ከላይ በኩል ጥሪ ያሰማው عسى فرج يأتي به الله إنه له كل يوم في خلقته أمر إذا لاح عسر فرج يسره فإنه قضى الله أن العسر يتبعه يسر كجنكت بوالا فرج الله دنجت مركب كروكاية الجنا وز اللات ولا بيت لما ملس الله وفك يجنكت دسيت استراس اللي تاغينيو تشلال دنيا تبب ነገሮቹ ስንክሳራቸው ወጥቶ ተስፋ የሚያስቆርጥ ነገር ልታይ ትችላለህ አይነህን አማትር ከጭንቀት በኋላ እፎይታለ ወዳለው አላህ አቅና እጅህን አንሳ ሊሰጣህ አላስኩት ያስወግደዋል ራሱ መፍትሄ ያመጣለታል ሩያ ከነብዩ ሰለላሁ ዐለይሂ ወሰለም ሰሃባዎች ውስጥ አንዱ አባ ሙገለቅ ይባላል ይህ ግለሰብ አቢድ ነው አላህ የሚወድ ነጋዴም ነበር የሰዎቹንም ንብረት ይዞ ሩቅ አገር በረሃ አቆራርጦ ይነግድ ነበር ታዲያ እንዴ በረሃውን አቆራርጦ ሲሄድ ሽፍታው የታጠቀ ወረደ ምን ትፈልጋለህ ንብረትህንም ደምህንም እፈልጋለሁ ንብረቴን ውሰድ እኔን ተወኝ ልኑር አለ በጭራሽ እንደሚገለው እርግጠኛ ሲሆን ወደ ጉድጓዱ ሲወስዶ የብዙ ሰዎችን ራስ አየ የተገደለ እንግዳ ልትገለይ ከሆነ 4 ረካዓ ፍቀድልኝ ስገዳል እንደፈለገ እንዳታረዝም ማለት فكبرت للصلاه الله اكبر بي ሶላት ውስጥ ገባ ቁርአን የተባለ ጠፋኛል ከመደንገጥ የተነሳ ፋቲሃ ጠፋ አንዲትን አንቀጽ አላህ አስታወሰ አመን يجيب المضطر اذا دعا ويكشف السوء الله ያወዳደረ ነው ይሄኛው ይሻላል ይላቸዋል ለሙሽሪኮች አመን يجيب الشمل مضطر የተጀነቀ ሰው اذا دعا ሲጠራው ويكشف السوء ችግርን ገሸሽ የሚያደርገው ሚለው አንቀጽ መጣልኝ እሷን ሰገድኩና መጨረሻ ላይ አላህን በአንድ ዱዓ ለመንኩት ያ ወዱድ አንተ ባሮችን አፍቃሪ ጌታ ያ ذا العرش المجيد የታላቁ አርሽ ባለቤት ሆይ يا فعال لما تريد امتفلقوا امتسرا هيا القيتاوي أسألك تيكهلو بعزك الذي لا يرام كما يدرس بث لكنا وبملكك الذي لا يضام بما يدرس بث سلطانه وبنورك الذي أضاء أركان عرشك يا عرش علم باب الرو برهان لمنا هلو إهن شفتان جاوتاي يا مغيث أغثني يا مغيث أغثني يا مغيث أغثني ሶስት የጠራው ድንገት ይላል ከስጁዴ ቀና 60 ሰላምት ከፊት ለፊቴ አንድ ፈረሰኛ ይመጣል ዘገባው ሶሒህ ነው ሼኽ አልባኒ ሶሒህ ብለውታል ከፊት ለፊት ጦሩን ፊት ለፊት ያደረገ ነጭ ፈረሰኛ እየቀዘፈ መጣ ከርቀት ወረወረና ከጀርባዬ ያለውን ሽፍታ አንገቱን መጥቶታል ወደቀ ሞተ ደነገጥ እንዴት ይሄ ሊከሰት ይችላል ጠጋልኩትና ምን አንተ ማነ ዛሬ እኮ አላህ ባንተ ነጃ ወጣኝ አልኩት አስገራሚ ዜና ነገር አነ መለኩን من اهل السماء الرابعه ከስከ አራተኛው ሰማይ የመጣው መላእክት ነኝ ያ ሙጊት ስትል የመጀመሪያውን ድምጸት ሰማይ ላይ አስተጋባ ሁለተኛውን ስትል ሰማይ ላይ አሁን ረብሻ ፈጠረ ድምጽ ሶስተኛውን ስትል የተጨነቀ ሰው ዱዓ ነው ተባለ አላህ ይሄን ጠላት የመግደል እድል ስጠኝ አልኩት ሰጠኝ አላህ ያንተን ጭንቀት ሊፈታ መላእክን ከሰማይ ያወጣ እጅህን አንሳ መፍትሄውን ፊት ለፊት ታገኛለህ ችግር ደርሶብህ ስልጣንህ አደጋ ላይ ወድቆ ንብረት ችግር ውስጥ ወድቆ የወሰዱብህ ሰዎች አልመልስ ብለው እዛ ጋር ስምህን እያጠፉ
እዚህ ጋር ያነሱ እዛ ጋር እየጣሉ ሊሆን ይችላል አላህን ጠይቅ እዚህ ጭንቃውታ ይበለው አላህ فإن مع العسر يسرا تصبر فإن عقب الصبر خير ولا تجزع لحوادث تنوب فإن اليسر بعد العسر يأتي وعند الضيق تنكشف الكروب والترس للفتى اشتد عزيمة تنفرجي قد أذن ليلك بالبلد وترس للفتى ستبق لله سيزقى للكفت جينا سألنا الله النفع الله لي تسفع اندات قرد السوقات زربيت وسط كان ببقواتشو مارساتشو مصحف وسط يا عمدي لما يهو التاريخ مصحف يكين زالي عند تاريخاتشو تسفاتشون ياسايا የፓርላማ አባል እያለሁ ይላል ስሜ ጠፋ ይላል ሰው ስሜን አጎደፈው እንዲሰራ መጥፎ ወሬ ይሄን መፍትሄ ማገኘው መካ ላይ ነው ብለው ወደ ሐረም አቀናው ሐጅ አደረኩና አላህን ከባድ ጥያቄ ጠየቅኩት አላህ ወይ እዚህ ቁም ያለው አገሬ ስመለስ መልስ ፈልጋለሁ ስሜን አጽዳል እዛው መጽሐፍ ላይ ምን ይላሉ ሐጅ ጨርሼ ዘምዘም ወይን እየስመጣ አላህ ስሜን አድሶት ቆይ አሁን إن الله يدافع عن الذين آمنوا الله نم يكلاكلو كمؤمنا الصراط سراويت فطر الله السوغا يقين ينور ملكام تسفان سنك يساك ችግር ሊደርስብ ቦታህን ልትለቅ አገርህን ልትለቅ ትችላለህ ለምነው ይሞላል ነብዩና መሐመድ አለይሂ ሰላቱ ወሰለም አመታት ዳዕዋ አደረጉ ቁረይሾች አብሯቸው እንዲኖሩ አልፈቀዱ ከመካ ባረሯቸው ያ ጠሪደን መላእክ ዱንያ ስሙ ከመካ ተባረው ዓለምን ስማቸው አጀው አወደው ያ ጠሪደን መላእክ ዱንያ ስሙ ወደ መካ ዞሩና እንባተን አነቃቸው ያ መከቱ አንቺ መካ እኔ ዘንድ አላህ ዘንድ የተወደድሽ ቦታ አንቺ ነሽ ህዝቦቼ ባያስወጡኝ አልወጣም ነበር አሁን ያለንበት ሂጅራ ወር እሳቸው ወደ መዲና የተሰደዱበት ወር አለይሂ ሰላቱ ወሰላም አላሁ አክበር አላሁ አክበር አላህ ግን ድል ሰጣቸውና ከዓመታት በኋላ ጃአ ፋቲሐን ሙንተሰራ ድል አድርገው መካና መዲናን ስቴቶች አቋቁመው ዓለም ውስጥ ትልቁን ኢምፓየር መስርተዋል ረሱል ሰለላሁ ዐለይሂ ወሰለም ጌታቸውም ወደ ክብር ቦታቸው መለሳቸው ወደሚወዷት ኢብራሂም ወደ ገነቡት ቤት መለሳቸው ነብዩ ዐለይሂ ሰላቱ ወሰላም እንደኔና እንዳንተ ሰው ናቸው ከሰው ሁሉ አይነታ ናቸው ጭንቀት ገጥሟቸዋል በዳዕዋ ቤተሰብ አስቸግሯቸዋል እና አቡ ለሃብ ሚስቶቻቸው እና አቡ ለሃብ አስቸግሯቸዋል ጭንቀት መከራ ደርሶባቸው አላህ ቁርአን ያወረደ ነበር የሚያጽናናቸው ወዱሃ አላቸዋል ወዱሃ በንጋት መላለው ወለይሊ ኢዛ ሰጃ ለሊቱን በረጋ ጊዜ ማ ወዳዐክ ረቡከ ወማ ቀላ ያንተ ጌታ አልተወህም አላሰናበተም የተወሰነ ቀናት ወህይ አልወርድላቸው ሲል ሙሐመድ እኮ ጌታው ተወዋል ወዱሃ ወለይሊ ኢዛ ሰጃ ሚለው አንቀጽ ግዴለህም ወለልአኺረቱ ኸይሩን ለከ ሚነል ኡላ ከመጀመሪያው የመጨረሻው ይሻላል አስከተለ አለም ነሽራህ ለከ ሰድረክ ልብህን አልከፈትነውም ለእስልምና ወወضعنا عنك وزرك ከጀርባ የተጫነብህን ችግር አላነሳልልህ ሲያጽናናቸው ነብዩን አለይሂ ሰላቱ ወሰለም ከችግር በኋላ መፍትሄ አለ ታገስ አላቸው ወረፈዕና ለከ ዚክረክ ስምህን ዓለም ላይ አላናኘነውም አላቸው ነብዩን ሰለላሁ ዐለይሂ ወሰለም ለውህ ላይ ግድግዳው የሰው ስም አልተጻፈም ቁርአን ዛጋ ተጽፏል እዛ ውስጥ የሳቸው ስም አለ እነ ነብዩላህ ኢሳ ስላንተ ቀድሞ አልተነበዩ እነ ኢብራሂም ዱዓ እጃቸውን አንስተው ወበዐፊህም ብለው አንተን አላመጣውም ወረፈዕና ለከ ዚክረክ ስምህን ከፍ አላረኩት ጽና አላቸው አላህ وضم الإله اسم النبي مع اسمه إذا قال في الخمس المؤذن أشهد
وشق له من اسمه ليجله فذو العرش محمود وهذا محمد حسان من على تقرمه وضم الإله اسم النبي مع اسمه الله أكو ينبيون اسم كسمو قادر رجو مؤذن أذان سيادر قال أشهد وشق له أود الله من اسمه ليجله كسمو سم كدالله وذو العرش محمود يا عرش بالبيت محمود يبال السمو وهذا محمد إهم مسلم يبال ألم نشرح لك صدر يتاچن لا تسفان ከጭንቀት በኋላ ፎይታ እጃችንን ማዘን እሱ ሲሰራው ታዩታላችሁ وفعلوا الخيرات وترقبوا الفرج واستغفروا ربكم فيا فوز المستغفرين الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه وصلى الله وسلم وبارك على رسوله وإخوانه ود مؤمنان الله ጥያቄ ያቀርባል فما ظنكم برب العالمين በጌታችሁ ዘንድ ያላችሁ ጥርጣሬ ምንድነው ስለ አላህ ያለን ጥርጣሬ ምንድነው ደግነቱን ቸርነቱን ተስፋ ምናደርግ ወይስ ተስፋ ይቆረጥ ነብዩ መሐመድ አለይሂ ሰላቱ ወሰለም كما في الصحيحين من حديث أبو هريرة ባስተላለፉት ዘገባ ላይ አላህ እንዲህ ብሏል ይላል እኔ አላህ عند ظن عبدي بي باري بترتر بكل الله قرطبي كن سيابرارنا الإمام القرطبي ظن الإجابة عند الدعاء دعاء سيارك الشيلين يقولوا كترتر الله السبحانه وظن القبول عند التوبة مهارتاسي تيك يكبلن يالك السوق الله وظن المغفرة عند الاستغفار استغفار سيارك يمرن يالك الله سبحانه በሌላ ዘገባ ላይ አቡ ሁረይራ ባስተላለፉት ኢማም አህመድ በዘገቡት ዘገባ ላይ አላህ ብሏላችኋል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም አና አላ አላህ እኔ عند ظن عبدي بي ባሪያዬ በጠረጠረ በኩል አለውለት ان ظن خيرا መልካም ከጠረጠረ فله ለሷል وان ظن شرا فله መጥፎ ከጠረጠረ ለሷል فما ظنكم بربنا ስለ አላህ ጥርጣሬያችን ግዴለም ይሄ ጭጋግ ይገፈፋል ስደተኛ ይመለሳል የወደቀ ይነሳል የተዘጋ ይከፈታል ነው ወይስ እንደተዘጋ ይቀራል فما ظنكم برب العالمين ابن مسعود እቺን አንቀጽ ሲያብራሩ ምን ይላሉ قسما بالله በአላህ ምን አለው ይላሉ ما ظن عبد بالله ظنا ምንም ጥርጣሬ አንድ ባሪያ በባሪያው ላይ በአላህ ላይ ጠረጠረም እሱን የሰጠው ይሆን فما ظنكم برب ተስፋችን ይሞላ ይሁን ቤታችን ላይ መልካም ጥርጣሬ እንማጸን ከሌሊቱ እንነሳ እሱ ራሱ ልባት ሲሰጠው እንመለከተዋለን ያ መን تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك وزد وعنهم على نبينا محمد وعلى آله وصحبه أجمعين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا غائبا إلا رددته ولا مريضا إلا شفيته ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ألا فأقم الصلاة